ስም በሁሉ ተመሰገነ ከክብር በላይ ክብር ገነነ። አንተን ማወደስ ያስደስተናል ስምህን ማክበር ክብራችን ሆኗል። በቀጥታ ወደ ክቡር መምህራችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል እንወስዳችኋለሁ። እምነት ያለው ስራ ግን የሌለው ሰው እምነቱ የሞተ ነው። ያስቀደሰ ሰው ወንጌል የተማረ ሰው ቤተክርስቲያን የገባ ሰው ስራ መስራት አለበት። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች አሁን ይሄ እንደምታዩት ከወዲያ ስላቡ ተሞልቷል። ይቺ ግማሿ ትቀራለች። ይሄ ደግሞ ክረምት ከገባ ይበላሻል። ስለዚህ ይችን ስላብ ለመሙላት አንድ እርምጃ ነው የቀራችሁ። የሚያስፈልጉትን እነዚህን ነገሮች እነግራችኋለሁ። አንደኛ ባለ 8 ቤርጋ ብረት ብዛት 50 ያንዱ ዋጋ 1120 ብር ጠቅላላ 56,000 ብር። ሁለተኛ ብረት ባለ 10 ብዛት 60 ያንዱ ዋጋ 1750 ብር ጠቅላላ ዋጋ 105,000 ብር። ሁለተኛ ብረት ባለ 12 ብዛት 45 ቤርጋ ነው። ያንዱ ዋጋ 2670 ብር ነው። ጠቅላላ ዋጋው 120,000 ብር ነው። አራተኛ ብረት ባለ 14 ብዛት 20 ነው የሚያስፈልገው። ያንዱ ዋጋ 3420 ብር ነው። ጠቅላላ 68,400። ብረቶቹ እነዚህ ናቸው። አሸዋ ብዛት 2 ሲኖ መኪና ያንዱ ዋጋ 125,000 ብር። ሲሚንቶ ብዛት 100 ኩንታል ያንዱ ዋጋ 2,000 ብር ነው። ይችን ለመሙላት የሚያስፈልገን ይሄ ነው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ አሁን የንግድ ባንክ እሰጣችኋለሁ። 1075 24 66 924። ሁለተኛው ባንክ ደግሞ 1075 24 61 779 በዚህ የባንክ ቁጥር ማስተላለፍ ትችላላችሁ። ይህ ደብረ ራማ ቅዱስ ገብርኤል ካቴድራል ነው። ከዚህ ከኋላችን የምታዩት የልማት ስራ እየተሰራ ነው። ይህ የተቋረጠው ስላብ ከክረምቱ በፊት መሞላት ስላለበት አስቸኳይ ነገር ነው የምናስተላልፍላችሁ። የካቴድራሉ ዋና አስተዳዳሪና ጸሐፊ እንዲሁም የልማት ኮሚቴዎች ካህናት ጭምር ከኔ ጋር አሉ። እያንዳንዳቸው የሚያስተላልፉትን መልእክት እንድታዳምጡ በትህትና እየጠየቁ ስሞትና የስራ ድርሻዎትን ቢገልጹልን። ሊቀ ስዩማን ኤልያስ ተክለአብ እባላለሁኝ። የደብረ ራማ ቅዱስ ገብርኤል ካቴድራል ዋና ጸሐፊ ነኝ። ይህንን ካቴድራሉ በጣም ህንፃ ቤተ ክርስቲያኑ በጥሩ ሁኔታ የተሰራ ስለሆነ የቀረውን ልማት እያፋጠኑ ነው ያሉት ልማት ኮሚቴውና አሁን በተጀመረው ክቡር አባታችን ቅድም በገለጹት አንጻር ላይ ክረምት ከመግባቱ በፊት በጣም ትልቅ ጉጉት ያለን ይህንን የተጀመረው ምንም አገልግሎት የተለያዩ አገልግሎት ለማከናወን ስብሰባ ማዕከልም ስለሌለን በጣም የተቸገረን ስለሆነ ይህንን ክረምት ከመግባቱ በፊት የተጀመረውን ተፋጥኖ ይህንን ህንፃ ቤተክርስቲያን የሰራ ምእመን ይህንንም በፍጥነት እንደሚጨርሰው ተስፋ በማድረግ ነው። እሺ፣ አመሰግናለሁ እድሉ ስለተሰጠኝ። በኩረ ምእመናን ሙሉቀን አባተ እባላለሁ። የዓለም ባንክ ደብረ ራማ ቅዱስ ገብርኤል ካቴድራል የልማት ኮሚቴ ሰብሳቢ ነኝ። ይህ የሁለገብ ህንፃ ስራ የተጀመረው ከ3 ዓመት በፊት በግንቦት ወር 2015 ዓመተ ምህረት ሲሆን ስራውን ለመጀመር እንዲያመቸን ከሚመለከተው የመንግስት አካል ህጋዊ ፕላንና የግንባታ ፈቃድ ከወጣ በኋላ በግንቦት ወር ስራው ተጀምሯል። አላማው ሁለገብ ህንፃ ሲሆን ባለ 3 ወለል ነው።
በእነዚህ 3 ወለሎች ላይ ለማሟላት የተፈለገው ቅድም በክቡር አባታችን ዋና አስተዳዳሪው በሰፊው እንደተገለጸው የእንግዳ ማረፊያ፣ የአስተዳደር ሰራተኞች የተሟላ ቢሮ፣ መጠለያ፣ የስብሰባ አዳራሽ፣ ሁለገብ እና ገቢ ሊያስገቡ የሚችሉ የተለያዩ በርካታ ሱቆችን የያዘ ሲሆን ያረፈበትም 418 ሜትር ካሬ ላይ ነው። 3ቱ ወለሎች ቢጠናቀቁ ወደ 123,000 ካሬ ሜትር ላይ የሰፈረ ግዙፍ ህንፃ ሲሆን የዚህ ሁለገብ ህንፃ ዋና ዓላማው በአይን እንደሚታየው ቤተክርስቲያኑ ከህንፃ ቤተክርስቲያኑ በስተቀር ያልተሟሉ ብዙ መሰረታዊ ሁኔታዎች ያሉ ሲሆን አጥሩም አልተጠናቀቀም። ይህ ህንፃ ቢጠናቀቅ የአስተዳደር ቢሮዎች ሙሉ በሙሉ ይሟላሉ። ቅድም በአባታችን በሰፊው እንደተገለጸው ሁለተኛም ደግሞ አስተዳዳሪውን ጨምሮ የሌሎችም እንግዶች ማረፊያ ይኖረዋል፣ መሰብሰቢያ አዳራሽ ይኖራል። በዚህ መልኩ ነው ስራው እየተከናወነ ያለው። ምንድነው ችግሩ? እስካሁን እንደ የልማት እንቅስቃሴው የዘገየበት ምክንያት? ከስራው እንቅስቃሴና ከአካባቢ ሁኔታ ሲታይ በአብዛኛው ከቦታውም ጥበት የተነሳ ለረጅም ጊዜም ደግሞ ህንፃ ቤተክርስቲያኑ ሲገነባ የቆየ በመሆኑ ወዲያውኑ ነው የልማት ስራው የተጀመረውና በአካባቢው ያሉ የምእመናን ቁጥር በጣም ውስን ናቸው። በዛ መነሻነት ነው የተወሰነ ጊዜ ሊወስድ የቻለው። እንደ ልማት ኮሚቴውና እንደ ሰበካ ጉባኤው እንደ ክቡር አስተዳዳሪያችን እምነት ልማቱ ተፋጥኗል ብለን ነው የምናየው። ከዚህ ውስን ከሆነው ምእመን በቀላሉ ሊሰራ የማይታሰቡ ነገሮች እየተፋጠኑ እየተሰሩ ስለሆነ በዚህ መልኩ እንዳሉት ጊዜው ዘግይቷል። ነገር ግን ቢዘገይም ለመዘግየቱ ምክንያት የሆነው የምእመኑ ቁጥር አነስተኛ መሆንና በተለይ በእርሶ በተደጋጋሚ በሚያደርጉልን ድጋፍ የተነሳ ነው ሊፋጠን የቻለውና ከዚህ በመነሳት ነው። እንግዲህ አይን አይቶ ልብ ይፈርዳል እንደሚል ነውና ዙሪያውን እንደምትመለከቱት ሁለገብ ህንፃው ብቻ ሳይሆን ዙሪያውን ይህ ካቴድራል እንደ ካቴድራል ሊያሟላቸው የሚገቡ መሰረተ ልማቶች ያልተሟሉ ነው። ከካህናት ህይወት ጋር በተመለከተ የነሱ ማረፊያ ቤቶችም የሉም። የመጸዳጃ ቤት ችግር አለ። ግቢው እንደምትመለከቱት ያልተነጠፉ የግንቢ መስተካከል የሚገባቸው እጅግ በርካታ ስራዎች አሉ። አሁንም እነዚህ ስራዎችን ልንሰራ ያቀርነው ቅዱስ ገብርኤልን በመማጸንና ከኢትዮጵያ ውጭምና በሀገር ውስጥ ያላችሁ ምእመናንን በመተማመን ነው ወደ ስራ የገባ ነውና የበረከቱ ተሳታፊ በመሆን ይህንኑ ችግር በመረዳት እናንተ እጃችሁን እንድዘረጉልን ነው የምንጠይቀው። ልማት ኮሚቴው የንግድ ባንክ አካውንት ቁጥር 107524669924 እንዲሁም 107524617779 ሌላው የአባይ ባንክ ያለው የልማት ባንክ አካውንት ቁጥር 14721 1964 48 81 0016 ሁለተኛው 1472 11 96 44 81 0011 ናቸው። ዛሬ ጀምረናል ብዬ አስባለሁ። ጅማሬውን ግን መላኩ ያስፈጽመው። መጋቢ ምስጢር አባባለሙ እባላለሁ። የካቴድራሉ ዋና ገንዘብ ያዥ ነኝ። የሰው ተሳትፎ የጉልበት፣ የገንዘብ፣ የማቴሪያል ምን ይመስላል? የሰው ተሳትፎ እውነቱን ለመናገር በጣም ደስ የሚል ነገር ነው። ለተልእኮ ሁሉም የሚፋጠን ነው። ይህንን የቀና ልማት ይህንን የመሰለ ልማት ለመስራት ሁሉም በአቅሙና ባለው በተሰጠው ችሎታ እየተሯሯጥን ነው ያለ ነው። አቶ ካሳሁን አድማሱ እባላለሁ። የዚህ ቤተክርስቲያን የልማት ኮሚቴ ገንዘብ ሰብሳቢና ልማቱን ተቆጣጣሪ ፎርማን ነኝ። ከ2015 ዓመተ ምህረት ጀምረን ያው እስካሁን ድረስ እየሰራን ነውና የህዝቡ ተሳትፎ በጣም ደስ የሚል ነው። እውነት ያው እንዳለው አካባቢ ቅድም አባታችን እንዳሉት ያው ቤተክርስቲያኑ ዙሪያውን ያለው የተለያዩ ሃይማኖት ያላቸው ሰዎች ናቸው ያሉት። ግን በዚህም ባለው አቅሙ ሰው በደንብ ተሳታፊ ነው። ያላሰብነውን ነገር ነው የምናገኘው። በእውነት ከሆነ እንግዲህ የቅዱስ ገብርኤል ፍቃድ ሆኖ ከቤታችን ስንወጣ አሸዋ፣ ድንጋይ፣ ጠጠር ተደፍቶ ነው የምናገኘው። ሲሚንቶ ገብቶ ነው የምናገኘውና በጣም ደስ የሚል ነው እውነት እየተሰራ ያለውና ከእግዚአብሔር ጋራ ሰው ተሳትፎ አለው። ካህናቶች ራሱ ከወር ደሞዛቸው ላይ አዋተው ለዚህ ልማት ብለው አዋተው እንዲሰራ ያደረጉ ናቸው። ብረት ገዝተው አቅርበዋል። እንደገና ደግሞ ልጆቻቸውን እንደዚሁ እያስተማሩ እያመጡልን ነው እየደረስ ነውና በእነሱም እግዚአብሔር ይስጥልን ነው የምንለው። አሁን የስራ ሲጠናቀቅ ለካቴድራሉ ምን ለውጥ ያመጣል ብለው ያስባሉ?
ይሄ በሚጠናቀቅበት ሰዓትማ ቀደም አባታችን እንዳሉት ብዙ ለውጥ አለው። ለምሳሌ አሁን የቢሮ ስራ ያለው ቤተ መቅደስ ስር ላይ ነው ያለው። እውነቴን ነው። አንዳንዴ ለመሰብሰብ እዚያ በምንሄድበት ሰዓት በጣም እየተሳቀቅን ነው የምንሰበሰበው እና ካህናቶች በአብይ ጾም በስለታን 16 ቀን አንድ አልጋ ላይ አንድ ፍራሽ ላይ ነው 5-6 ሆነው ተኝተው 16ቱን ቀን ጾመው የሚወጡት። ይሄ ራሱ በጣም ከባድ ነው ለካህናቶች ማረፊያ ስለሌላቸው ነውና ይሄን ራሱ ይሄ ህንጻ እነሱንም ለነሱም በረከት ሆኖ አገልግሎት ሰጥቷቸው እንደልባቸው እዚህ ቤተክርስቲያን ላይ እንዲያገለግሉ ይሆናል የሚል እምነት አለን። ሌላው እሱም ከዚህ በፊት መተው ብዙ ነገር አድርገውልን በጣም አስደስተው እንደሩትና እግዚአብሔር ይስጥልን ነው እርሶን የምንለው። ስሜ እህተ ማርያም እባላለሁ። ጠዋት ነግሬው ማታ የሚደርስልኝ መልአክ ነው እና ለኔ የተደረገው ለሁሉም እንዲደረግ ነው የምጸልየው። የገብርኤልን ቤት ህዝቡ እንዲሰራው ፍቅር ናቸው፣ ሁሉም ፍቅር ናቸው። ወንጌሉም ስብከቱም ቆንጆ ነው። እግዚአብሔር ደግሞ ቤቱን ሰርቶ የኛን ቤት እየሰራ የሱ ቤት እንደዚህ ሲሆን ያሳዝናል እና እግዚአብሔር ደግሞ እጁ ሰፊ ነው። ሁሉም የሰጠው አለ። ለገብርኤል ደግሞ ለደራሹ ለገብርኤል ቢያረጉ እጥፍ ይጠቀሙበታል እንጂ አይጎልባቸውም። በትክክል የእግዚአብሔርን አስራት በኩራቱን ቢያወጣ ልመናም እንዲህ ያለም ጥያቄ አይጠየቅም። እኔ ማስተላልፈው መልእክት ምንድነው? ጥሩ አባቶች አሉ ማለትም እዚያው አካባቢ ጥሩ አቅም ያላቸው የሚረዱን አባቶች አሉ። ህንጻ ኮሚቴ ላይ የሚሰሩ ማለት ነው። እንደገና ደግሞ አቅም ያላቸው ሰዎች አሉ። አሁን ብዙ ነገር ያስፈልገናል። ይሄ ወደፊት እግዚአብሔር ይፈቅድ፣ ቅዱስ ገብርኤል ይፈቅድ፣ አሸዋ ማን ነው ምንጣፍ ማድረግ እንፈልጋለን። ይሄን አጥሩን ማጠር እንፈልጋለን። አቅም ያላቸው ሰዎች አሉ። ይህን ቤተክርስቲያን ከፈለጉ በጣም መስራት የሚችሉ ሰዎች አሉ። ሌላው ደግሞ ከበታች ያለውም እየሰራ ነው። ጥሩ ነው። ይሄ በረከትም አለው። ስለዚህ አስራት በኩራቱን በአግባቡ አውጠው የአካባቢያችን ነው፣ ቤተክርስቲያናችን ነው። እኛ ሌላ መሄጃ የለንም። ይህን ቤተክርስቲያን እንዲሰሩና እንዲተባበሩና አልቆ ቤተክርስቲያኑ አጥሩ ታጥሮ የተጀመረው እንዲያልቅ አጥሩም እንዲታጠርና እንዲሁም ይሄው ወለል ተሰርቶ እንድንገለገልበት ማስተላለፍ። ስሜ ቄስ በቀለ አሰፋ ይባላል። የካቴድራሉ የሰበካ ጉባኤ የድኅረት ክፍል ኃላፊ ነኝ። የልማት ኮሚቴው ተቆጣጣሪ ነኝ። እስካሁን የንብረትም አንድም አይነት መባከን የለም። ሁሉም እንደ ቤቱ እንደየስራው እንደራሱ ቤት አድርጎ ነው የሚሰራው። ሌላው እንደገና ለህንፃው ያው ከሰዎች ወይም ደግሞ ከምናገኘው ከአቅም ማጣት በስተቀር እንደኛ ፍላጎት እንደኛ ሀሳብ ከሰራተኞቹ ጭምር ሌሊት ሁሉ ብንሰራ ደስ ይለናል። ግን ካለው ነባራዊ አኳያ ካለው የዓለሚቷ ጉዳይ አኳያ የገንዘብ እጥረት፣ የአሸዋ መወደድ፣ የጠጠር መወደድ፣ የፌሮ መወደድ እነኚህ ገት ተይዘውነ ነው እንጂ በእኛ ሀሳብ በ3 ዓመት እናጠናቅቃለን ብለን አስበን የተነሳ ነው። ግን እግዚአብሔር ይመስገን የሰራነውን ብዙ የተወሰነውን ሰርተነዋል። አሁንም ደግሞ የህዝቡን እርዳታ ህዝቡ ከለገሰልን ሌትም ቀንም ብለን ለመስራት ለማጠናቀቅ ዝግጁ ነን። እግዚአብሔር ይመስገን ይሄ ቦታ ከተመሰረተ ወደ 21 ዓመቱ ነው። ነገር ግን ያው ሰው ከሰው ጋር ሲኖር አንዳንድ ቅጭቁ ቢኖርም የበለጠ ግን ፍቅሩ፣ ሰላሙ፣ ማህበረ ካህናቱ፣ ምእመናኑ፣ ሴቱ፣ ወንዱ፣ ህፃኑ ሁሉ በአንድነት ሆኖ 9 ዓመት ከ8 ወር አንድ ካቴድራል የሰራ እንደገና ደግሞ 3 ዓመት ባልሞላ ውስጥ አሁን በተወደደ ኑሮ 2 ሶሌታ የሚያለብስ ህዝቡ መስጠት ካህናቱ መስራት እንጂ ወደ ኪሴ ወደ ጎኔ ማለት የማይፈልግ በፍቅር የተያዘ ህዝብ ነው ያለው። ማህበረ ካህናቱም ከደሞዙ እያወጣ የሚያስፈልገውን ነገር ከልማት ኮሚቴ ከሰበካ ጉባኤ በመመካከር ገንዘብ አውጥተን ፌሮ ገዝተን ህንፃ የምናሰራ ሰዎች ነን። ካቴድራሉ ተመርቆ በተበረቀ በአመት ከምናምኑ 2 ሶሌታ ያለው ቤተልሔም ማህበረ ካህናቱ ከሰበካ ጉባኤ ጋር አሳንጾ ያስመረቀጥበት አጋጣሚም አለ። አባቶቻችን እናቶቻችን በአገር ውስጥም በውጭም ያሉ እግዚአብሔር የሚወዳቸው የኦርቶዶክሳውያን ወዳጅ ኦርቶዶክሳውያን የሆኑ ሰዎች ይሄው አካውንታችንን አስተላልፈናል። ቤተክርስቲያኑን ቅጽረ ቤተክርስቲያኑ ከዚህም በፊት መሰረቱ ከመጣል በፊት ተላልፏል። አሁንም እየተላለፈ ነው። መልካም ስራ የሚሰሩና መልካም ሰዎች አሁንም አንደኛው የተጀመረውን ልማት ለማፋጠን ይረዱን። በሁለተኛው ማንኛውም እንደ ዓለም ባንክ አካባቢ ወይም ደግሞ እንደ አዲስ አበባ አካባቢ 100 ካሬ ሜትር የያዘ እንኳን በግንብ ነው አጥሩ። የቅዱስ ገብርኤል አጥር ግን እስካሁን በቆርቆሮ ነው ያለው። 21 ዓመቱን አስቆጠረ። እንጨቱ ሲያረጅ መልሰን ያን ቆርቆሮ መልሰን እየመጣን እያደስን ይሄው እስካሁን ይገኛል። አቅምን የወሰነን እንጂ እኛ ካርታ ቀይረን ፈቃድ አውጥተን ህጋዊ ሆነን የተንቀሳቀስን ነው። ቤተክርስቲያኑ የተመረቀ ማስተር ፕላኑን አሰርተን ቁጭ አድርገናል።
እንደየቦታው በቦታው ቁጭ ብሏል በወረቀት። መምህር አዱኛ እባላለሁ። በዚህ ካቴድራል ሰባኪ ወንጌል ነኝ። እንግዲህ እርስዎም እንዳሉት የቀደሙ አባቶችም እንደተናገሩት ህንጻ ቤተ ክርስቲያን የሚሰራው ህንጻ ስላሴን ለመስራት ነው። እኔ እንደ ስብከት ወንጌል ሁኜ ብናገር በመጀመሪያው ሰው አዳም ወደ ገነት አምጥቶ ሲያስቀምጠው እንዲንከባከባት ነግሮት ነበርና ለኛ ለምድራውያን በዚህ ዓለም ለምንኖር ሰዎች ደግሞ ገነታችን አሁን ባለንበት የሰማይ ቤታችን የምንሰራበት ወይም ደግሞ መሸጋገሪያ ድልድያችን እቺ ቅድስት ቤተ ክርስቲያን ናት። በዚህ ቤተ ክርስቲያን ላይ ያልታየ ስራ በእምነት ወይ ደግሞ በአንደበት ብቻ የቀረ ከሆነ ከንቱ ስለሚሆንና የመጽሐፉም ቃል እንዲያ ስለማያዝዝ መስራት ስለሚገባ የሰማይ ቤታችን የምንሰራበትን ህንጻ ቤተ ክርስቲያን ዛሬ ላይ ስንሰራ ለወንጌል እየሰራን ነው ወይም ደግሞ ነገ ማንነታችን እየሰራን ነው። በዚህ የምናጠራቅመው ነገር ነው በዛ ተከዝኖ የሚጠብቀንና እሱን የማስተላለፍ ስራ አብዝተን እንሰራለን። አሁን የተገለጹ ስራዎች አሉ በብዛት የተገለጹ እዚህ ጋር ለማስፋፊያነት ለሌላው ይሄ ሁሉ ለምንድን ነው ቢባል ሌላ ምንም አይነት አንድምታ የለውም። ለህንጻ ስላሴ የሚሆን ወይም ደግሞ ለሰው ልጅ የነገ ማንነቱን እንዲሰራ ነገ ከእግዚአብሔር ጋር ተጣብቆ የሚኖርበትን ህይወቱን እንዲያስተካክል የሚሆንበት ቤቱን እንዲሰራ እየተደረገ ያለበት ሁኔታ ነው ያለው። ይሄ ምን ማለት ነው? በዚህ በጠባብ ቦታ በዚህ ሁኔታ በዚህ በአካባቢው ባለው ነባራዊ ሁኔታ ይሄ ለምንድን ነው ያስፈልገው? በዚህ በተጨነቀ ዘመን እንዲህ አይነት ስራ ለምንድን ነው የምንሰራው የሚለው ሁሉ ጥያቄ ሊሆን ይችላል። ነገር ግን አሁንም ለምንም ነገር አይዘልም። የተቅበዘበዘ የሰው ልጅ ያርፍበት ዘንድ ይሄ ቤት ያስፈልገዋል። ህዝቡ ተመችቶት በቅድስናው ስፍራ ላይ መጥቶ የእግዚአብሔርን ቃል በሙሉ ነፃ አእምሮ ኑሮት እንዲማር ልዩ የሆነ መቀመጫ ኑሮት እንዲገለገል ያስፈልጋል። መጠለያው በአግባቡ መሆን አለበት። የእግዚአብሔር ቤት እችስ የእግዚአብሔር ደጅ ናት ታስፈራለች እንዳለ በሚያስፈራ ግርማ የምትገለጥን በምድር ላይ ሰርተን በሰማይ ያንን ደጅ ለመውረስ የምንበቃበትን ስራ ህብረተሰቡ ምእመናን እንዲህ እንዲረዱ እንፈልጋለን። አመታዊ ጉባኤያት አሉን። 6 ልዩ አበይት ጉባኤዎች ናቸው። በወርሃዊ ጉባኤም 6 ጉባኤ አለን። ለምሳሌ የመላኩ የቅዱስ ገብርኤል ወርሃዊ መታሰቢያ ዕለት በማታውና በጠዋቱ መርሃ ግብር ልዩ የሆነ መርሃ ግብር አለ። ግቢው ይሞላል ሲሉ አባታችን በእንትን አይደለም ይጠበናል። ይሄ እንዲሆን ብዙ መፍትሄ እንዲሆን እንግዲህ ልማት ኮሚቴውም እያሰበበት ያለው ነገር አለ። መጠለያዎቹ የሚሰሩት ለህዝብ አመቺ ሆነው ብዙ ህዝብ መጥቶ እንዲገለገልበት ለማድረግ ስለሆነ በወንጌል ህይወታችን ሆነ ስንል በዚህ በወንጌል ህይወታችን የምትሰራበትንና የነገ ሰማያዊ ቤትን የምንወርስበትን ነገር ለማድረግ በቅድስናው ስፍራ የምንሰበሰብበት ቤት የእግዚአብሔር ክብር የሚገለጥበት ቤት የተሻለ ሆኖ ከማንኛችንም ቤት የተሻለ ሆኖ መገኘት አለበት። ስለዚህ ለወንጌሉ በደንብ መሳለጥ ሁሉም በአግባቡ በሚገባ ወንጌልን አዳምጦ ሰምቶ ወደ ህይወቱ ይተረጉም ዘንድ በዚህ ለምንሰራው በወንጌልም አገልግሎት ይሁን በልማትም አገልግሎት ይሁን በዚህ ይህንን ድምጽ የሚሰሙና መስሎን የሚመለከቱ ሰዎች መርዳት የሚገባቸው ማድረግ የሚገባቸው ነገር ወደ ኋላ ሳይሉ ቢያደርጉ በተግባር የሚቀይሩ የልማት ኮሚቴ በተግባር የሚቀይር የስብከተ ወንጌል ክፍል ስላለን በልማት በአጠቃላይ ነገሮችን መቆጣጠር የሚችሉ አባቶች ስላሉን ይሄን ወደ ተግባር እኛ እንድንቀይር ነገር ግን በተለያየ መንገድ ማገዝ የሚችሉ በገንዘብም ሀሳብም ሁሉ መስጠት የሚችሉ ሰዎች ካሉ ያን እንዲያደርጉልን በመላኩ በቅዱስ ገብርኤል ስም እንጠይቃለን። ክቡር አባታችን ስምዎትንና የስራ ድርሻዎትን ቢነግሩን። መላከ ምሕረት ቆሞስ አባ ተክለ ስላሴ ይረዳ በአዲስ አበባ ሀገረ ስብከት በዓለም ባንክ ደብረ ራማ ቅዱስ ገብርኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ ነኝ። ቦታው የሚገኘው ከአየር ጤና ኪዳነ ምሕረት ከፍ ብሎ ባለው አደባባይ አጠገብ ነው። ከመጡ ጀምሮ የዚህ ግቢ ማስፋፊያ ሂደት ምን ይመስላል? ከዚሁ ጋር አያይዘው ልጆችዎትን የመንጋው እረኛ ኖትና ለመንጋው ለህዝቡ የሚያስተላልፉትን መልእክት የመጨረሻ እንዲያስተላልፉና ጸሎት እንዲያደርጉልን ነው ወደ እርሱ የመጣው። በድጋሚ አመሰግናለሁ። እዚህ ቦታ ስመጣ ለመጀመሪያ ጊዜ ነው ቦታውን የሚያየሁት። ትልልቅ ቦታዎች ከመቆየቴ ጋር በተያያዘ ሰፊ ቦታም ያለበት ቦታ ከመቆየቴም በተያያዘ ጠበብ ያለ ቦታ በመምጣቴ ለጊዜው ግር ብሎ ነበረ። ግን ያው ቤተክርስቲያን አሐቲ እንደመሆኗ እንደገና እዚህም ቦታ ላይ ስራ መስራት እንደሚቻል
በተለይ ደግሞ ሰበካ ጉባኤውን የአካባቢው ምእመናን ጥንካሬ ሳይ ቀደም ሲል የነበርኩበትን ቦታ እንዳላስታውስ እዚህ ቦታ ጸንቼ ስራ እንድሰራ አግዞኛል። ያ ማለት ምንድነው? ልማት ኮሚቴው መስራት እንደሚችል አቅም እንዳለው ለማየት ችያለሁ እየሰራ ስላገኘሁት። ሰበካ ጉባኤው አንድነቱ፣ ህብረቱ፣ ጥንካሬው፣ የገንዘብ አሰባሰብ ስርዓቱ፣ የገንዘብ የቁጥጥር ስርዓቱ ያ የሚያስደስት ሆኖ ስላገኘሁት ለእኔ የቦታ መስፋት ሳይሆን በትንሽ ቦታ ብዙ መስራት እንደሚቻል ውስጤን አሳምኜ ስራ ጀምረናል። እየተሰራ ያለውን ስራ ለማስቀጠልም ችያለሁ ብዬ አስባለሁ። እንደ አንድ ነገር ያየሁት እኔ ከሌላው ቦታ አንጻር ብዙ ህዝብ ኖሮ ጥቂት ከሚያደርገው በላይ እዚህ ቦታ ትንሽ ህዝብ ኖሮ ብዙ የሚያደርገውን ነገር ለማየት ችያለሁ። በጣም ጠንካራ ምእመን ያለበት፣ የማይሰለች ምእመን ያለበት፣ ወንጌል ለመስማት የቤተክርስቲያን አባቶችን በማክበር ለቤተክርስቲያን አባቶች የበለጠ ክብር ሲሰጥ ያየሁበት ቦታ ይሄ ቦታ ነው። ያለማጋነን ህንጻ ቤተክርስቲያን ካቴድራል ሰርተው እንደገና ባለ 2 ፎቅ ባለ 3 ፎቅ ህንጻ እየገነቡ ስለሆነ እነሱን አለማገዝ ተገቢ አይደለምና ሁሉም እንዲረዳቸው የበለጠ እንዲጠነክሩ ለካ ሰው አለን እንደሚያግዝ ለካ ኦርቶዶክሳውያን አሉን እንዲሉ ያንን እንዲቻል በውጭም በውስጥም ያሉ ኦርቶዶክሳውያን ለዚህ ቦታ ብለው እናግዛችሁ ብለው መጥተው ቢያዋቸው ቢረዷቸው ቢያግዟቸው አማኙም የበለጠ ይጠነክራልና በቤት ምክንያት በተለያየ ምክንያት ፈልሰው እንዳይሄዱብን እንዲጠነክሩልን እኛም እንፈልጋለን። ቤተክርስቲያኑ ታንጾ ግቢው ተስተካክሎ የሚማር ከሌለ ወንጌል የሚሰማ ከሌለ ልፋቱም ድካሙም ከንቱ እንዳይሆን የቤተክርስቲያኑ መሰራት ለምእመናን ስለሆነ ስጋው ደግሞ የሚቀበሉበት ንስሐ የሚገቡበት ጸሎት የሚጸልዩበት ቦታ ስለሆነ ይህንን ጠባብ ቦታ አንድ ሰው 2 ሰው ሊሰራው የሚችል ስለሆነ እግዚአብሔር ደግሞ የባረካቸው በእድሜ በጤና የጠበቃቸው ሀብት የሰጣቸው እግዚአብሔር ብዙ ሰዎች አሉና ቦታውን መጥተው አይተው ስራውን ለክተን ይህን እንስራ ቢሉን እኛ ቢሮአችን ክፍት ነው። ሰበካ ጉባኤው ለዚህ ጥሩ አመለካከት ነው ያለው። ልማት ኮሚቴውን በግልጽነት እንደው ተከታትሎ ለማሰራት ካልሆነ በስተቀር እምቢ የሚል አትመጣም ማሰራም የሚል እዚህ ቦታ ስለሌለ ይሄን ተገንዝበው አንዳንድ ቦታ ምን ሰማው ነገር ስላለ ነው ይሄን ስራ ካለ በሰበካ ጉባኤ የተፈቀደ በልማት ኮሚቴ በቴክኒክ ባለሙያው ጥናት ተጠንቶበት ያለፈ ነገር ከሆነ በእኛ በኩል እጃችንን ዘርግተን በጸሎት የምንቀበል መሆኑን ይሄን ማሳሰብ ፈልጋለሁ። በመላው ዓለም የምትኖሩ ሁላችሁም ኦርቶዶክሳውያን ይሄን ቦታ እንድታስቡት በጣም ታምረኛ ቦታ ነው። ስዕለት ሰሚ ነው መልአኩ ቅዱስ ገብርኤል ቤትም ቦታ ስዕለት ይሰማል። የዚህ ግን ይለያል። ማታ ተናግረው ጧት ስዕለት የሚያስገቡበት ቦታ ነውና ይሄንንም አለመመስከር መልአኩ ቅዱስ ገብርኤል ይቀየመኛል። ስለዚህ የምእመናኑን ጥንካሬ ከተናገርኩ የመልአኩንም ደግሞ ፈጣን ተራዳኢነት መናገር ስለሚያስፈልግ ነው። ጸበል አለው፣ ጸበል ቦታ አለው። ብዙ ህሙማን መጥተው ይፈወሱበታል። ታምረኛ ቦታ ነው። ስዕለት ሰሚ ነው። ያው ቦታው ጠባብ ከመሆኑ ጋር በተያያዘ በዚያኛው በኩል መንገድ ነው ያለው፣ በዚህ በኩልም መንደር ነው ያለው። በመግባባት በመስማማት ያለውን ነገር የቦታው ስፋት እንዲኖረው ለማድረግ እንደ ሰበካ ጉባኤ የተሄደበት ሂደት አለ። አሁን የምናያቸውም የምንሰማቸውም ነገሮች በጣም ቀና የሆኑ ነገሮች አሉ። ይህንን የበለጠ ማጠናከር ነው የሚያስፈልገውና ይህን እያጠናከርንበት እንሄዳለን። በየትኛውም ዓለም የሚኖሩ ኦርቶዶክሳውያን በሀገራችን በኢትዮጵያም ያሉ ኦርቶዶክሳውያን ልጆቻችን ቤተክርስቲያን አሐቲ መሆኗን ተረድተው የአባቶች ጸሎት በቤተክርስቲያን ላይ የሚደረሰው ጸሎት እንደሚደርስላቸው በረከት እንደሚሆናቸው አምነው ነውና የሚሰሩት ያ የሚጸለየው ጸሎት ሁሉ ለነሱ እንዲደርስ ለሚደርሱላት ቤተክርስቲያን ሁሉ እግዚአብሔር እንዲደርስላቸው ይሄ ቤተክርስቲያናችንን መልእክት ነው፣ የሁላችንም ጸሎት ነውና በያሉበት የመንፈስ ቅዱስ ልጆቻችን ይጠብቅልን፣ የሚረዱትን ሁሉ እግዚአብሔር ይርዳልን። ቤተክርስቲያንን ሲረዱ ያው ሰማያዊ ቤታቸውን እየሰሩ እንደሆነ አውቀው እንደሚያደርጉ እናምናለን። ያንን እግዚአብሔር የማያስቀር ስለሆነ እሱ የማያስቀረው አምላክ በምድር በረከትን በሰማይ ደግሞ ርስቱን ያውርስልን። አባታችን እርስዎንም እግዚአብሔር ያክብርልን፣ እድሜውን ጤናውን ያድልልን፣ ሀገራችንን ሰላም ያድርግልን። አቡነ ዘበሰማያት